የምክር ቃል ከቅዱስ ኤፍሬም ሶርያዊ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዛሬ የምናቀርብላችሁ ቀደምት አባቶቻችን ያስተማሩትን ምክርና ተግሳጽ ይሆናል። ቅዱስ ኤፍሬም ሶርያዊ እንዲህ ይላል። ቅዱስ ጥንቁቅና ግልጽ ብልህ ሁን። እርጋታን የተላበሰ ስብዕና ይኑረህ። ደስተኛ ሁን። ሰላምታ በፈገግታ የታጀበ ንጹሕ ይሁን። ንግግር የታረመ አጭርና በጨው እንደተቀመመ ጣፋጭ ይሁን። ቃላቶች የተመጠኑና ጤናማዎች ሁሉም የሚረዳቸው ይሁኑ። የጓደኛህን ምስጢር አትግለጥ። ለሚወድህ ሁሉ ታመንክ ሁን። ወደ ጭቅጭቅና ንትርክ ከመግባት ራስህን ጠብቅ። የሚሰሙ ሁሉ እንዳይጠሉ ወደ ጠብ አትግባ። የበደሉንን ይቅር ማለት መሸነፍ ሳይሆን ፍቅርን ማስተማር ነው። ከሰይጣን በቀር ምንም ጠላት አይኖርም። የሰዎችን ስህተት አትመራመር። የባልንጀራህን ኃጢአት አትግለጥ። የባልንጀራህን ውድቀት ደጋግማ አታውራ። በራስህ ኃጢአት ላይ ፍረድ እንጂ በሌሎች ላይ አትፍረድ፣ ገዣቸው አይደለህምና። ኃጢአትን በፈጸመ ሰው ላይ ወቀሳ አታብዛ፣ አንተም ትበድላለህና። ነገር ግን ከኃጢአቱ ይመለስ ዘንድ ረዳትና መካሪ ሁነው። ከወደቀበትም የስህተት ሥራ እንዲወጣ አበርተው። ተስፋውን በእግዚአብሔር ላይ ቢያደርግ ኃጢአቱ ልክ በእሳት ፊት እንደወደቀ ገለባ ፈጥኖ እንደሚወገድለት ንገረው። ተፈጥሮ እንደ መጽሐፍ፣ ፍጥረታት እንደ ጽላት ይሁኑ። ከነሱ ሕግጋትን ተማር። በተመስጦ ሆነህ በመጽሐፍ ያልሰፈሩትን ምስጢራት ተረዳ። እግዚአብሔርን ከሚፈራ በቀር ባለጸጋ የሆነ ሰው ማን ነው? የእውነት ዕውቀት ከጎደለው ሰው በላይ ፍጹም ድሃ የሆነ ማን ነው? ሁልጊዜም እውነተኛ ፍቅራችን ጸንቶ ይቀጥል ዘንድ ወደ እግዚአብሔር ጸልይ፣ እርሱን ለምነው። ስለ ቸርነቱ ምስጋና አቅርብ። ምክሬን ፈጽሞ ችላ አትበል። ቅዱስ ኤፍሬም ሶርያዊ። እውነተኛ ክርስትና እኔ ሳይሆን እኛ እያሉ የሚኖሩት ሕይወት ነው። ክርስትና ፍቅር ነው። እንደ አባት ቅዱስ ዮሐንስ አፈወርቅ፣ እንደነ ቅዱስ ባስልዮስ የድሆች ቁስል ከተሰማ ረሃባቸው ከራበህ አንተ ክርስቲያን ነህ። እስከ መስዋዕትነት ድረስ ለመድረስ ከችግረኞች ጎን ከቆምክ የሚያስፈልግህ ሁሉ የሚያስፈልጋቸው መሆኑን ካመንክ እውነተኛ የክርስቶስ ተከታይ ነህ። ብፁዕ ወቅዱስ አቡነ ሽኖዳ ሳልሳዊ። ተወዳጆች ሆይ ታስተውሉ ዘንድ እመክራችኋለሁ። ሁሉም መልካም ሥራዎች ከተፈጥሯችን ጋር የተጣጣሙ ናቸው። ኃጢአተኛ ሰው ወደ ጥልቁ ከመውረዱ በፊት በዚህ ምድር ሳለ ሕሊናው ይቀጣዋል። ኃጢአትን ከፈጸምን በኋላ የወደፊቱን ልብ ወደ ማለት ስለምንመጣ ምንም እንኳን ማንም ሰው ባይፈርድብን በፍርሃትና በመንቀጥቀጥ ውስጥ መውደቃችን የማይቀር ነው። በዚህ ምድር ሳለህ ብዙ ጠላቶችን ብታፈራና በጥርጣሬ የምትኖር ከሆነ በበደልካቸው ይቅርና ባልበደልካቸው ፊት እንኳን መቆም አይቻልም። ክፉ ሥራዎችን እጅግ የበዙ ተድላና ደስታን ከማምጣታቸው ይልቅ ሕሊናችን ሰዎች በእኛ ላይ አንዳች ሳይፈርዱብን እግዚአብሔር በእኛ ላይ እንደተቆጣ ጥልቁም እኛን ለማወጥ እንደሚታወቅ ስለምናውቅ ሕሊናችን እረፍት አይኖረውም። ተወዳጆች ሆይ ከባዱና ጽኑ ሸክም ኃጢአት ነው። እርሱ ከብረት ይልቅ እጅግ ከባድ ነው። በስንፍና ካልተያዘ በቀር የኃጢአትን ውጤት የተረዳ ሰው የተናቀች ወደ ተባለች ኃጢአት እንኳ ፊቱን አያዞርም። ለምሳሌ አክዓብ እጅግ በደለኛ ሰው ቢሆንም በኃጢአቱ ተሰነካክሎ በወደቀ ጊዜ ጎብጦ ስለሚሄዱ አክዓብም ልብሱን ቀድዶ ገላውን ማቅ አለበሰ፣ ጾመም፣ በማቅ ላይም ተኛ። ጥስስ ብሎም ሄደ ተብሎ ተጽፏልና አንደኛ ነገሥት ምዕራፍ 20 ከቁጥር 27 ላይ። እኛም እንዲህ ካላደረግንና እንደርሱ ስለመተላለፋችን ካዘንን እንደ ዘኪዮስ የኃጢአት ልብሳችንን ተገፉ የኃጢአት ስርየት እናገኛለን። እንደ ነቀርሳና ጭንቁር ቁስል አይነት ሕመምን በእሳት አግመው ካልተኮሱት በቀር እንደማይድን እንዲሁ የክፋት ስር የሆነው ኃጢአትን ቆርጠን ካላስወገድነው በቀር የጽድቅ ሕይወታችንን ከንቱ እንደሚያደርግብን ነው።
እንደዚሁ እጆቻችን ከስስት ካላረቅን የክፋት መፍለቂያ ከሆነው ገንዘብን መውደድ ካልተመለስን ምጽዋት ብናደርግ እንኳ ያለ ፍሬ እንደምንቀር እርግጥ ነው። ስለዚህ የምንድንበትን ምጽዋት ስስት ከኋላ መጥቶ ድል እንዳይነሰውና እንዳይቆጣጠረው እንዲሁም እንዳያበላሸውና ጥፋታችንን ከቀድሞ ይልቅ እንዳያከብድብን ከእርሱ እንጠንቀቅ። ስለዚህ ከዝርፊያ ርቀን ምጽዋትን እንፈጽም። ነገር ግን ራሳችንን ወደ ኃጢአት አቀበት የምናወጣ ከሆነ ልንድን የምንችለው እንዴት ነው? አንድ አካል እርሱም ምጽዋት ነው። አንድን ሰው ከወደቀበት ወደ ላይ የሚስበው ከሆነ ሌላኛው ግን ከታቹን የሚጎትተው ከሆነ ይህ ሰው ለሁለት መሰንጠቁ ይቀራልን? ለዚህ መከራ የተሰጠን እንዳንሆን ወይም ስስት መዝኖ ከላይ ወደ ታች አምዘግዝጎ እንዳይጥለንና ምጽዋታችን ያለ ዋጋ እንዳይቀር ከስስት ሸክም እንራቅ። ከኃጢአት ሸክም የተለየን እንሆን፣ ክንፎቻችንን እንዘርጋቸው። ይህም ከክፉ ነገሮች ሁሉ መሸሽና መልካምን ሥራ በዝቶ መስራት ነው። እንዲያደረግን እንደሆነ ዘላለማዊ በረከትን በማግኘት ወደ እግዚአብሔር መንግሥት ለመግባት እንመቃለን። ቅዱስ ዮሐንስ አፈወርቅ። ተስፋ ማለት ቢሆንስ ብሎ መመኘት ሳይሆን የሚታየው ዓለም ቢፈርስ እንኳ በማይታየው አምላክ ላይ ለመደገፍ የሚወሰን ጽኑ ውሳኔ ነው። ተስፋ አትቁረጥ። እግዚአብሔር አንተ በማታያቸው ነገሮች ላይ አሁን እየሰራ ነውና መዘግየቱ መከልከል አይደለም። ብፁዕ አቡነ ሽኖዳ ሳልሳዊ። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።